በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በየካቲት 15 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን ከ12ቱ ደቀ ነቢያት አንዱ ነቢይ ቅዱስ ዘካርያስ ያረፈበት የዕረፍቱ መታሰቢያ በዓል ሰብስጥያ በምትባል ሀገር የሰማዕታት የቅዱሳን አርባሃራ ሰማይ ቤተክርስቲያናቸው የተከበረችበት ዕለት በገድል ተጠምዶ የኖረ ቅዱስ አባ ጳፍንትዮስ ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ ዘካርያስ ነቢይ። የካቲት 15 በዚች ቀን ከ12ቱ ደቂቀ ነቢያት አንዱ ታላቅ እውነተኛ ነቢይ ዘካርያስ አረፈ። እርሱም ከሌዊ ነገድ ነው። የአባቱን ስም በራክዩ ነው። በገለአድም ወለደው። በባቢሎንም ምርኮ ጊዜ ተማረከ። ከዚህ ሳለ በላይ ወረደለትን መለኮታዊ ትንቢትን ተናገረ። መንፈስ ቅዱስም በእርሱ አንደበት ጠቃሚዎች የሆኑ ብዙ ቃላቶችን ተናገረ። ለኢዮሴቅም እንዲህ ብሎ ትንቢትን ተናገረ። በኢየሩሳሌም እግዚአብሔርን ካህን ሆኖ የሚያገለግል ልጅን ትወልዳለህ አለ። ከሚጠትም በኋላ እንደ ቃል ሆነ። ለሰላትያልም ትንቢት ተናገረለት። ባረከውም። ወንድ ልጅ ትወልዳለህ፣ ስሙንም ዘሩባቤል ትለዋለህ። እርሱም በኢየሩሳሌም መቅደስን ይሰራል አለው። ዳግመኛም ለፋርስ ንጉሥ ተናገረ። የድል ምልክትንም ገለጠለት። ጌታችን በውርንጭላይቱና በታላቂቱ አህያ ተቀምጦ ወደ ኢየሩሳሌም ስለመምጣቱ ተናገረ። ይሁዳም መድኃኒታችንን ክርስቶስን አሳልፎ በመስጠቱ ስለተቀበለው 30 ብር ትንቢት ተናገረ። መድኃኒታችንም በሚሰቀልበት አርብ ሌሊት ስለ ሐዋርያት መበተን ተናገረ። በቀትር ጊዜም ስለ ፀሐይ መጨለም ተናገረ። ስለ እስራኤል ልጆች ሐዘንም እንዲህ አለ። ያን ጊዜ የወጉትን ያዩት ዘንድ አላቸው፣ ወደ ሐዘንም ይመለሳሉ፣ እንደሚወዱትም ያለቅሱለታል። ሰው ለበኩር ልጅ እንደሚያዝን ጽኑ ሐዘንን ያዝናሉ አለ። የትንቢትም ወራት በተፈጸመም ጊዜ በሰላም አረፈ። በነቢያት መቃብርም ተቀበረ። በዚህች ዕለት ታስበውና ተከብረው የሚውሉ ቅዱሳን አርባሃራ ሰማይ ናቸው። በዚህችም ዕለት ሰብስጥያ በምትባል ሀገር የሰማዕታት አርባሃራ ሰማይ ቤተክርስቲያናቸው ተከበረች።
በስማቸው የተሰራች ቤተክርስቲያናቸውን ታላቁ አባት ቅዱስ ባስልዮስ በዚህች ዕለት አከበራት። ስለ እነርሱም ድርሳናትን ደረሰ። በዚህችም ዕለት በዓላቸውን አከበረላቸው። እነዚህም ቅዱሳን በአልፌያኖስ ዘመን ተጋደሉ። እርሱም ከንጉሠ ነገሥት ቆስጠንጢኖስ ከመኳንንቶቹ አንዱ ነው። ከአይሁድ አገሮችም በአንዱ ላይ አነገሰው። ክርስቲያኖችንም እንዲጠብቃቸውና እንዳከብራቸው አዞት ነበር። እርሱ ግን ወደዛ አገር በደረሰ ጊዜ ጣዖትን አመለከ። ሰዎችንም ሁሉ ጣዖት እንዳመልኩ አስገድዳቸው። ብዙዎች ምዕመናን ተነስተው እርሱንና የረከሱ ጣዖቶቹን ረገሙ። በዚያችም ሌሊት እሊህ 40 ጭፍሮች ወደ መኮንኑ ደርሰው በክብር ባለቤት ክርስቶስ ስም ምስክር የሆኑ ዘንድ እርስ በርሳቸው ተስማሙ። በእንቅልፋቸውም ጊዜ እግዚአብሔር መልአክ ተገልጦ ሰውነታቸው ብርታት ሰጣቸው። በጠዋትም ተነስተው የጭፍራ አለቃ በሆነ በአግሪቆላዎስ ፊት ቆመው በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ታመኑ። በላያቸውም ተቆጥቶ አስፈራራቸው። እነርሱ ግን አልፈሩም። በድንጋይም እንዲወግሯቸው አዘዘ። አቅራቢያቸውም የወሽባ ቤት ባጠገቧ ያለ የውሃ ጉድጓድ ነበረች። ከውርጭ ጽናትንም የተነሳ ትረጋለች። በውስጧ የሚጥሏቸው ዘንድ መኮንኑ አዘዘ። በውስጧም በጣሏቸው ጊዜ ከውርጭ ጽናት የተነሳ ሕዋሳታቸው ተቆራረጠ። እርሳቸውም አንዱ ፈራ፣ ከአዘግቱም አውጡኝ ብሎ ወጣ። ወደ ወሽባ ቤትም ገባ። ፈጥኖም ሞተ። ዋጋውንም አጠፋ፣ የፈለገውንም አላገኘም። 40 አክሊላትም ከሰማይ ሲወርዱ 39ኙ ሰማዕታት ላይም ሲቀመጡ አንዱ አክሊልም በመልአኩ እጅ ተንጠልጥሎ ሲቀር ወታደሮቹ ይህንን ያየ ከዚህ ተነስቶ በጌታ አምኖ ልብሶችንም አውልቆ ቅዱሳን ወዳሉበት ወደ አዘግቱ ወረደ። በመልአኩ እጅ ተንጠልጥሎ የቀረውን አክሊል ወሰደ። እሊህም ጎልማሶች ሰማዕታት በዚች አዘግት በነበሩበት ጊዜ እናቶቻቸው ያጽናኗቸውና ያስታግሷቸው ነበር። እነርሱም ብዙ ጊዜ ቆዩ እንጂ ቶሎ አልሞቱም። ከሃዲያንም ጭኖቻቸውን ሊሰብሩ ፈለጉ። ፈጥነው እንዲሞቱ እግዚአብሔር ወዲያውኑ ነፍሳቸው ወሰደ። ጭኖቻቸውንም መስበር አልተቻላቸውም። ከዚህ በኋላ በእሳት ስጋቸውን እንዲያቃጥሉ በተሽከርካሪም ጭነው ወስደው ወደ ባህር እንዲጥሏቸው መኮንኑ ወታደሮቹን አዘዘ። ሲጭኗቸውም ያልሞተ ሕፃን አገኙና ተውት። እናቱም ከሰረገላው ውጭ ልትጥለው ተሸክመው ሮጠች። ወታደሮቹም ስላልሞተ ከለከሏት። ወዲያውኑ በጫንቃዋ ላይ ሙቶ ከቅዱሳን ጋር እንደሆን ወደ ተሽከርካሪው ጣለችው። ወደ ሰብስጥያ ከተማ ጭነው ወስደው በእሳት አቃጠሏቸው፣ ወደ ባህርም ጣሏቸው። ከዚህም በኋላ በሶስተኛው ቀን ለሰብስጥያ ሀገር ኤጲስቆጶስ ተገለጡለት። እንዲህም ባሉት፣ ወደ ገሌ ወንዝ ሂድ፣ ስጋችንንም ታገኛለህና አሸክመህ አምጣው። ኤጲስቆጶሱም ከካህናት ጋር በሌሊት ተነስቶ ወደ ወንዙ ሄደ። ቅዱሳን ስጋቸውን በአንድ ቦታ ተሰብስቦ እንደ ከዋክብት እያበራ አገኙት። እርሳቸውም አንድ እንኳ አልጎደለም። በክብር ተሸክመው ወስደው በመልካም ቦታ በክብር አኖሯቸው። ዜናቸውም በአራት ማዕዘን ተሰማ። መታሰቢያቸውንም አደረጉ። በዓለም ሁሉ ቤተክርስቲያን ታነጸላቸው። ከስጋቸውም ታላላቅ ድንቆች ተአምራቶች ተገለጡ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ በፍኑትዮስ ነው። በዚህች ዕለት በገድል ተጠምዶ የኖረ አባ በፍኑትዮስ አረፈ። ይህም አባት ከታናሽነቱ መንኩሶ በጾም በጸሎት በስግደትም እየተጋ ታላቅ ተጋድሎን ተጋደለ። ያማረ የምንኩስናውን ሥራ በፈጸመ ጊዜ መነኩሳት ከሚኖሩበት ገዳማት ርቆ ወደሚገኝበት በረሃ ውስጥ ይገባ ዘንድ የከበሩ ገዳማውያንን የሚጎበኛቸው ዘንድ ለሚያነቧት ጥቅም ትሆን ዘንድ ገድላቸውንም እንዲጽፍ ልዑል እግዚአብሔር አዘዘው። በዚያን ጊዜ ለእግዚአብሔር ትእዛዝ ራሱን ዘንበል አድርጎ ወደ ውስጠኛው በረሃ ገባ። በመንደር ውስጥ እንደሚዞር ሰው በዱር መካከል ዞረ። ከገዳማውያንም ብዙዎችን አገኛቸውና ዜናቸውን ተረድቶ ገድላቸውን ጻፈ። ከውስጣቸውም የከበሩ ገዳማውያን ጢሞቴዎስና አቡናፍር አሉ። ይህንንም አባት በፍኑትዮስ ወደ ውስጠኛ በረሃ በመግባቱ
ረሃብ የተነሳ ስቃዩ ደርሶበታል። ያለ ምግብ 3 ቀን አድሯልና። ከዚህም በኋላ ተርቦ ለሞት ተቃረበ። እግዚአብሔር የታዘዘ መልአክ ተገለጸለትና ሰውነቱ ሁሉ አፉንም ዳሰሰውና ያለ ምግብም 17 ቀን ኖረ። ዳግመኛ ከቶ ሳያዩ 67 ዓመት ከዚያ የሚበዛ የሚያስጨንቅ የቀዳማውያን ኑራቸውን ተናገረ። ወደ ውስጠኛው በረሃ በሚገባ ጊዜ እነርሱን ስለሚዋጓቸው ከርኩሳን መናፍስትና ከሚያስፈራ አራዊት ስለሚደርስባቸው ፈተና ተናገረ። ከዚህም በኋላ በትዕግስታቸው የሚዘጉላቸው ይሆናል። አራዊትም እንደ ባሮች ያገለግሏቸዋል። ቅዱስ ቁርባንም እንዴት እንደሚቀበሉ ደግሞ ተናገረ። በዕለተ ሰንበት የመድኃኒታችን ኢየሱስ ክርስቶስ ሥጋና ደም መላእክት አምጥተው ያቀብሏቸዋልና በገነትም ፍራፍሬዎችን ይሰጧቸዋል። ለዚህም አባት ስለ እሊህ ድንቆች ሥራዎች አይቶ ምስክር ሊሆን የተገባው ሆነ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘለዓለሙ አሜን።